ታሪክ የሚጻፈው በባለድሎች ብቻ አይደለም። ታሪክ የሚጻፈው ሳይወግኑ እውነትን በሚያሳውቁ፣ እውነትን ፍለጋ ሌሊቱን ሙሉ በሚያድሩ፣ በጽናት በሚሟገቱ ባለ ብዕሮችም ጭምር ነው። 1987 አዲስ አበባ አዲስ ዓመቷን ለማክበር ሽር ጉድ ስትል አንድ ጋዜጣ የህትመት ብርሃን አየ። ያ ጋዜጣ ሪፖርተር ነበር። ጳጉሜን 6 1987 ቅጽ 1 ቁጥር 1 ሪፖርተር ጋዜጣ በሚዲያ ኤንድ ኮሚኒኬሽን ሴንተር ታትሞ ለአንባቢያን ሲቀርብ የብዙዎችን ቀልብ የሳበው መሪ ቃሉ ነፃ ፕሬስ፣ ነፃ ሐሳብ፣ ነፃ መንፈስ ነበር። ኢንፎርሜሽን አሰባስቦ ለህዝብ የሚያቀርብ ሪፖርተር ከተባለ ጋዜጣው ሪፖርተር ልበለው ነው። ከቴሌቪዥን ወጥቼ ሪፖርተር ጋዜጣን ሳቋቋም ጠንካራ ቴሌቪዥን ውስጥ ጋዜጠኛ ሆነው ሲሰሩ የነበሩት እንደነ እሸቴ አሰፋ፣ እንደነ ሰለሞን አባተ፣ እንደነ ደረጀ ደስታ ከዜና አገልግሎት እንደነ ታደሰ ምናምን የሚመስሉ በጣም ልምድ ያላቸው ነው የመጡት ማለት ነው። ስለዚህ ከመጀመሪያው ጀምሮ ባለሙያዎች ይዘው ነው የመጣው። ፕላስ ደግሞ ገና ስንጀምር አብረንም ስናቋቁም እና አበበ ባልቻ ነበሩ። ፕላስ ደግሞ መዓዛ ብሩም የሬዲዮ ምናምን ልምድ የነበራትም እኛ ጋር አብረን ስንሰራ ስለነበር ከዛ ጨምሮ ደግሞ ለአንዳንድ ፕሮዳክሽኖች ደግሞ በቴሌቪዥን ሆነው ሲሰሩ የነበሩ ጅብሪል አባወሬ በዛ ፕሮዳክሽን ይሰሩ ነበር። ነስፋው ይደሳም ነበሩ። እነዚህ በሙሉ ተሳስበው ስለመጡ ከመጀመሪያው ጀምሮ ፕሮፌሽናል የሆኑ ጆርናሊስቶችም ነበሩ ማለት ነው። ሪፖርተር የገባሁት በ1994 ዓመተ ምህረት ሰኔ ወር አካባቢ ነው። የዛሬ 24 ዓመት ማለት ነው። በ6 ዓመት ነው የሚበልጠኝ። ሪፖርተርን በደንብ ነው የማስታውሰው። የተቀጠርኩበትን ጊዜ የ97 ምርጫ ተካሂዶ ወደ 98 ስንገባ የፖለቲካ ቀውስ የነበረበት ወቅት ነበር ወቅቱ። አቶ አማረን የዛን ጊዜ በውጭ ሆነን ነበር የምንተዋወቀው። 1998 መጋቢት ላይ ያንን ሲቪዬን ሰጠሁኝ። ወደዛውኑ ጠሩኝ። በማግስቱ ገባው ቀረው። የመጀመሪያው እትም ሲወጣ ጀምሮ እስከዚህኛው እትም ድረስ ባለሳሳት እያንዳንዱን እትም ያነበብኩ ይመስለኛል። ያን ያህል ነው የምንተዋወቀው። ዋነኛ የኛ ሰራተኛ ስንቀጥር ዝም ብሎ መጻፍ ይችላል ወይ ማንበብ ይችላል ወይ ብለን አይደለም። ምክንያቱም አንድ ሚዲያ ሁለት ነገር አያይዞ የሚሰራ ነው ማለት ነው። በአንደኛው በኩል የፕሬስ ነፃነትን የሚያምን፣ በሁለተኛው መንገድ ደግሞ የፕሬስ ነፃነቱን ለድርድር ሳያቀርብ ስነ ምግባር ያለው ከሐሰተኛ መረጃ፣ ከተሳሳተ ኢንፎርሜሽን፣ ከጥላቻ ንግግር የራቀና ሀገርና ሕዝብ ለማገልገል ኮሚትድ የሆነ መሆን አለበት ማለት ነው። ዝም ብሎ ፊደል ትጽፋለህ ወይ ምናምን ትስላለህ ይባል ለምትቀበል እና እኛ ሰራተኛም ስንቀጥር እንደዛ ነው። እንዳልኩህ ደግሞ አንዳንዶቹ ስራ ትተውም ነው ከቴሌቪዥንም ከዜና አገልግሎት ምናምን የመጡ ስንት ነገር ያላቸው እዚህ ጋር ኮሚትድ ሆነው ነበር ሲሰሩ የነበሩት። እስካሁን ድረስም ጋዜጣው እዚህ ጋር ደረሰው እንደዛ። ለምሳሌ አንዳንድ ጊዜ እኔ ተመትቼም ቢሆን ሆስፒታል የገባሁበት ጊዜ ነበር። ጋዜጣው ግን ቀጥ አድርገው ይዘውት ነው የሚሄደው ማለት ነው። በርካታ ሰዎች በዚህ ሚዲያ ውስጥ አልፈዋል። ከጀማሪ ሪፖርተርነት እስከ ዋና አዘጋጅነት ደረጃ ባለው ውስጥ ማለት ነው። በዚህ ሂደት ውስጥ ብዙ ሰዎች እንደማለፋቸው የነዛ ሰዎች ድምር ውጤት ነው ብዬ በመጀመሪያ ደረጃ መግለጽ ወዳለሁ። ምክንያቱም ምንድነው ብዙዎቹ በጣም ማቹርድ ናቸው፣ በጣም ዲሲፕሊንድ ናቸው። ከሁሉ በላይ ደግሞ ለሙያው እራሳቸውን አሳልፈው የሰጡ ነበሩ። በዚህ ምክንያት ሪፖርተር ውስጥ ሁል ጊዜ ትኩረት የሚደረገው ሁሌም እንደምንለው ነፃ ፕሬስ፣ ነፃ ሀሳብ፣ ነፃ መንፈስ የሚለው መርህ በማድረግ ሁልጊዜም ከፕሮፌሽናሊዝም ጋር ራስን ማቆራኘት ነው። ምክንያቱም ሚዲያ ውስጥ በምትሰራበት ጊዜ ሁል ጊዜ የምንጠየቀው ነገር ምንድን ነው? ገለልተኝነት የሚባለው ነገር ነው። በተቻለን መጠን የምንሰራቸውን ስራዎች ከማንኛውም ወገን አድሎ ነፃ በማድረግ በተቻለ መጠን የሁሉም ወገኖች ሀሳብ የተካተተበት ዘገባ ለአንባቢያን እንዲደርስ ማድረግ ነው። የመጀመሪያ ሰሞን የመንግስት ነው የሚባል ነገር ነበረ። አማረ የህወሓት አባል ወይ ከእነሱ ጋር የተገናኘ ስለነበረ ባይሆንም እንኳን ያው ኢትዮጵያ ባለው ጣጣ ምክንያት አማራ አረጋዊ ስለሆነ የመንግስት ነው ጋዜጣው ይሉ ነበር፣ የወያኔ ይሉ ነበር አንድ ሰሞን እና እኔ ሪፖርተር ጋዜጣ አንደኛ ዓመቱን ሲያከብር ጽፌ ነበር ጋዜጣው ላይ የዛሬ 29 ማለት ነው።
ሪፖርተር የወያኔ ሆነ አልሆነ የመንግስት ሆነ አልሆነ ምን ጉዳያችሁ ነው? የሚጽፈው ነገር ነው ቁም ነገሩ ወይስ የማንነቱ ነው? እኛ ያኔ ኒውስዊክ እና ታይም ሜጋዚን የሚባሉ ነበሩ። እነሱን ማንበብ ፋሽን ነበር በእኛ ጊዜና ይህንን ኒውስዊክ እና ታይም ሜጋዚን ይዛችሁ በክንዳችሁ በየቦታው የምትጎማለሉ ሰዎች ኒውስዊክ የሪፐብሊካን ነው፣ ታይም ሜጋዚን የዲሞክራትስ ነው ምናምን አትሉም። ጉዳያችሁ አይደለም። በዛው ልክ ሪፖርተር የሚጽፈው ነገር ላይ ካለ ተናገሩ፣ አለበለዚያ ግን ኢንተርናል አትበሉ ብዬ ነበር። አንዳንዴ ዜና ብቻ አይደለም፣ የሀገር አቅጣጫ የሚቀይር የባለስልጣናትን ወንበር የሚያናጋ ሚስጥር እንጂ። ሪፖርተር ለ30 ዓመታት በየገጹ ያፈሰሳቸው ዘገባዎቹ ዛሬም ድረስ በታሪክ ማህደር ውስጥ እንደ ትኩስ ዜና ይነበባሉ፣ ይታወሳሉ። አስመራ ይኖሩ የነበሩ ኢትዮጵያኖች ነበሩና ከነኛ ቤተሰቦቻቸው በኢትዮ ኤርትራ ጦርነት ምክንያት ወደ ኢትዮጵያኖቹ ወደዚህ ሲመጡ እንግዲህ ያላቸው ንብረት ምናምን እዛው ተነጥቀዋል። የተወሰኑ ቤተሰቦች ወደ ኢትዮጵያ ሲመጡ የሆነ ልጅ አንደኛው ከቤተሰቡ ይነጠልና ወደ ሶማሊያ ክልል ቦሳሶ የሚባል አካባቢ ይሄዳል እና እዛ እየኖረ እያለ ወደ አረብ ሀገሮች ለመሻገር ነው እንግዲህ ቦሳሶን ምናምን የሚጠቀመው። እዛው አጋጣሚ አንዲት ኢትዮጵያዊት ልጅ ያገኝና ትንንሽ ስራዎችን እየሰሩ ይላመዳሉ። በፍቅር አብረው መኖር ይጀምራሉ። ከዛ እዛ እየኖሩ እያለ እዛው የሀገሩ ተወላጅ ሶማሌዎች የሆነ ሌሊት ላይ በር ክፈቱ ይሏቸዋል። አንከፍትም ይላሉ። ያንን በር ሰብረው ለመግባት ይታገላሉ። መጨረሻ ላይ ሰብረው ሲገቡ ልጁ ትንሽ ጉልበትም ያለው ስለነበረ እነኛ መጠጥ ምንም ወስደዋል። እንግዲህ እሱን ገለው እሷን እንደፈለጉ ሊጠቀሙ ነው። ከዛ ምንድን ነው ያደረገው? ልጁ ሲታገል ሲወድቅ እንግዲህ እነሱ በያዙት እንትን ሲወጋቸው አንደኛው ልጅ ይሞታል፣ እዛኛው እና እሱ ያመልጣል። ዞሮ ዞሮ የትም የማያውቀውም እንትን ስለሆነ ሲሮጥ የሆነ ጨለማ ነው እንትን ይልና ወደ ኤርትራ መስመር ይመስለኛል ወደዛ ሊሄድ ሲል የሆነ ይያዛል። ያ ልጅ ከተያዘ በኋላ ታሰረ እና ይታሰርና አንድ ክላሽ ይመስለኛል መሳሪያው ወይንም ደግሞ 700 ሺህ ብር ካሳ ከከፈለ ለነኛ እንደሚለቀቅ፣ ያንን የማይከፍል ከሆነ ግን እንደሚገደል ይወሰናል። ከዛ የዚህ ደውልና ለፋሚሊው ምናምን ያሳውቃል። የአንድ ሳምንት ነው፣ ሰኞ ቀን ነው እዚህ ያሳውቃል። የሚገደለው አርብ ነው። ይሄ ልጅ በቃ እዚህ ያለች አንድ እህቷ አለች፣ እዛም ትሮጣለች፣ እዚህም ትሮጣለች። ውጭ ጉዳይ ትሄዳለች። ውጭ ጉዳይ ስትሄዱ ውጭ ጉዳይ ይሄ ከአቅማችን በላይ ነው ይላታል። በቃ ወዴትም መሄጃ ታጣለች። ያው በጣም አዝነዋል ፋሚሊ። ማክሰኞ ቀን እኛ ጋር ትመጣለች እና እንዲህ ወንድሜ እንደዚህ ሆኖ የነገርኳችሁን ታሪክ ትነግረናለች። ውጭ ጉዳይ አናግረሻለሁ? አናግሬያለሁ። የውጭ ጉዳዩን የነገረችውን አጠቃላይ ነገረችን። እሱን ከዛ እኛ ምን አደረግኩ? ውጭ ጉዳይ ተደወልኩና ስአረጋግጥ ኮንፈርም አደረጉ። ከአቅም በላይ ስለሆነ ነው፣ ቤተሰብ ጠይቆን ነበር ምናምን አሉ። የሆነች ለውጭ ጉዳይ የጻፈቻቸው እንትን ነበረች። እሷን ነገር ተቀበልኩ። ፎቶ እንኳን የለውም። ፎቶ ትንሽዬ ፎቶ፣ መታወቂያ አይነት የምትመስል ፎቶ እሷን ይዛ መጣች። እሱን ስቶሪ በቃ አንድ ኢትዮጵያዊ የሚከፍለው ካሳ በማጣቱ ከ3 ቀን በኋላ ግድያ ሊፈጸምበት ነው በዛው በአካባቢው እንትን እንደዛ አይነት እንትን ስለሆነ የሚል ዜና ሰራው። አጋጣሚ ለሆነው ደግሞ ማተሚያ ቤት ማሽን ተበላሸና ጋዜጣው ሮብ ሳይወጣ ቀረ። ከዛ መቼ ወጣ ጋዜጣው? ሐሙስ ቀን ይወጣል። ሐሙስ ቀን ልጆቹ ያው ዲስትሪቢዩት ያደርጋሉ። እንዳሁን ኦንላይን ምናምን ብዙም እንትን የለም። አያት አካባቢ ካፌ ውስጥ ቁጭ ብሎ ቴዲ አፍሮ ከጓደኞቹ ጋር ሻይ ሊጠጣ እዛ ይገኛል። እዛ ሲገኝ ጋዜጣውን ብድግ አድርጎ ሲያነቡት ፍሮንት ፔጅ ስለነበር ያደረግነው ሲያነበው ከዛ ወዲያውኑ ያነብና የኔን ስልክ ማፈላለግ ይጀምራል። ከእሱ ጋር ትውውቅ ስለነበረን አንድ ጓደኛችን ነበረች፣ እሷ ጋር ይደውላል። የኔን ስልክ ያገኛል። ቢደውልልኝ እኔ ደግሞ አጋጣሚ የሆነ ስራ ውስጥ ነበር መስከሉ እንትን አላልኩም። ወጥቼ መጨረሻ ላይ ከደወልኩለት በኋላ ነገረኝ። ይህ ልጅን ያስፈታዋለሁ፣ ሊደርስ ይችላሉ። እንግዲህ አሁን አንድ ናይት ነው የቀረው፣ ሐሙስ ነው። ነገ ጠዋት ይህ ሰውዬ ኤክስኪዩት ይደረጋል። በቃ ምንም እንትን የለውም። ስለዚህ ምንድን ነው በቃ አንተ እንትን የምትልልን ከሆነ እንዴት እናደርግ? እኔ በቃ ቼክ ጽፌ አሁን በኛ በኩል አይሆንም፣ በውጭ ጉዳይ ሚኒስቴር በኩል ካልሆነ በግለሰብ ደረጃ የሚሆን ነገር አይደለም። ስለዚህ ምንድነው ማድረግ ያለብን? ልጅቷን ደግሞ እንዴት እናገኛት? ልጅቷን እንደገናና ልጅቷን ማፈላለግ ሆነ። ብቻ ነገሮቹ ተሳኩና ልጅቷ እዚህ መድኃኒዓለም መታ ጸሎት ላይ ነች። ከዛ ስትወጣ ስልኳን አነሳችና ደወለች። እንደዚህ ስንላት ምን የሚያቅትህ ብቻ ጠዋት ላይ ተቀጣጠራ። አርብ ጠዋት ከሰዓት ነው የሚገደለው። መጀመሪያ ምን እናድርግ? ውጭ ጉዳይ እንሂድ። ውጭ ጉዳይ ቼክ ተጻፈ።
የ700 ምናምን ሺህ ብር ቴዲ ያንን ቼክ ሰጠን። ውጭ ጉዳይ አቶ አማረ እኔ እሷ ሆነና ተፈራረምና ያንን ገንዘብ ለውጭ ጉዳይ ሰጠን። ውጭ ጉዳይ ቴሌግራም አደረገ። ከቀኑ 5 ሰዓት ምናምን አካባቢ እነሱ ቦሳሶ ያለው የቆንስላ ያ ቆንስላ እዛ ደረሰ። ያ ልጅ ሳይገደል ተረፈ በሰዓታት ልዩነት ውስጥ እና ከዛም በኋላም ያተከፍሎለት ተፈቶ ሀገር መጥቶ አሁን ወዲያው መጣ። ብቻ ኢትዮጵያ ውስጥ መጣና አገኘሁትና እኔ በህይወቴ በጣም ሳቲስፋይድ ከሚያደርጉኝ እንትኖች አንዱ ይህንን የሚዲያ ምን ያህል ፓወር እንዳለው። በሪፖርተር የ30 ዓመታት ጉዞ መንገዶች አልጋ ባልጋ አልነበሩም። ጽናት ያለ ፈተና አይታሰብምና ሪፖርተር የመከራ ማዕበሎችን ተጋፍጧል። እስር፣ የፍርድ ቤት ክሶች፣ መረር ያሉ የቃልና የጽሑፍ ማስጠንቀቂያዎች እንዲያውም ግልጽ ማስፈራሪያዎች የዕለት ተዕለት ፈተናዎቹ ነበሩ። ነገር ግን የሪፖርተር መንፈስ ነፃ ነበረና አልተሽመደመደም። ሪፖርተር እስከ ዛሬም በጽናት አለ። ምክንያቱም ትክክለኛ ኢንፎርሜሽን ስትሰጥ ትክክለኛ ኢንፎርሜሽን በማግኘቱ የሚያመሰግናለ፣ ኢንፎርሜሽኑ ይጎዳኛል እኮ ለኔ ብሎ ደግሞ ራሱን ከሀገርና ከህዝብ አስቀድሞ እኔን ለምን ጎዳኝ የሚልም አለ ማለት ነው። ይሄ በሪፖርተር ላይ የሚያጋጥም ብቻ ሳይሆን በሌላው ትክክለኛና ሀቀኛ ሚዲያም የሚያጋጥም ነው። ስለዚህ እንደዚህ አይነት ነገሮች ከመጀመሪያው ነበሩ። እንዳውም እሱ ብቻ ሳይሆን እኮ እኛ ተቃውሞ ብቻ ሳይሆን ለምን ይሄ ጻፍክ ተብሎ ደግሞ የግድያ ሙከራም ተደርጎብን ነበር። ከገቢዎች ጋር ከምናምን ሪሰርች እያደረግን 5 ዓመት ሙሉ ታክስ ያልከፈሉ ነገር ስናጋልጥ በድንጋጤ ለምን እንደዚህ ተጻፈ ብሎ ግድያ ሙከራ ያደረጉብን አሉ። የአዲስ አበባ ብቻ ሳይሆን ከአዲስ አበባ ውጭም አንዳንድ ድርጅቶች በሙስና ምናምን ሲጨማለቁ ስናወጣ ደግሞ ለምን እንደዚህ ተጻፈ ተብሎ እንኳን ከአዲስ አበባ አንድ ጊዜ ታፍኜም ተወስጄ ታስሬ ነበር ማለት ነው። የሚመጡ ክሶች አያስፈሩንም። ከበድ ያሉ ክሶች ይመጣሉ። በወቅቱ ከነበሩ ከከፍተኛ ባለስልጣን ስማቸው መጥቀስ ይቻላል። ለምሳሌ አንድ ወቅት ላይ አቶ በረከት የመንግስት ኮሚኒኬሽን አገልግሎት ሚኒስትር በነበሩበት ዘመን ማስታወቂያ ሚኒስቴር ከፈረሰ በኋላ ያኛው ስለተቋቋመ ማለት ነው፣ በእሳቸው ትዕዛዝ ነው ተብሎ በወቅቱ ዋና አዘጋጅ ስለነበረ አቶ አማረ ያለ ምንም የፍርድ ቤት ትዕዛዝ ከቢሮ መጥተው ወደ ጎንደር ከተማ ወስደውታል። ታስሮ ሄዷል። እንግዲህ በወቅቱ የነበረው ጉዳይ ምንድን ነው? ዳሽን ቢራ የሚባል አንድ ፋብሪካ ተቋቁሞ ነበረ እና እዛ ጋ የነበረው አንዳንድ አግባብ ያልሆኑ ኢንፎርሜሽኖች ይደርሱን ነበር፣ ከሙስና ጋር የተያያዘ ማለት ነው። በኋላ እሱ መጽሐፍ ስንጀምር ጊዜ ነው ወደ ጎንደር ተወስደን ሄድ ነው ማለት ነው። በሚወስዱት ጊዜ ደግሞ የፍርድ ቤት ትዕዛዝም አልደረሰኝም። ምንድን ነው ክሱ ብዬ ስጠይቅ ምናምን አይደለም፣ ግን የፖሊስ መኪና ስለነበረ በዛ ነው የተወሰድኩት ማለት ነው። እኔ እንደዚህ በሚሆንበት ጊዜ ምንም ድንጋጤ ምናምንም አልፈጠረኝም ማለት ነው። ምክንያቱም ሙስናን ስታጋልጥ ሙሰኛ እንደሚጠላ ስለማውቅ ማለት ነው። ከዛ ዛን ሄደን በምንሄድበት ጊዜ በሚገርማችሁ ነገር ህዝቡ በሙሉ ይህን ነገር ሲሰማም በጣም ነው የተቆጣውና እንትን ያደረጉ። ራሱ 15 እናቶች ምናምን ቁርስ ይዘው ይመጣሉ። 20 የሚሆኑ እናቶችን ምሳ ምናምን ይዘው ይመጣሉ። ከዚህም ከዛም ደግሞ ፍራሽ ምናምን ሲመጣ ታያለ፣ ለመተባበር ማለት ነው። ከዛ ወደ ፍርድ ቤት በሚሄድበት ጊዜ እኔ ራሴ የጠየኩት ፍርድ ቤት በህግ አንጻር አንድ ሰው ተከሶ ሲመጣ ክሱ ይደርስበታል። እኔ ክሱ ምን እንደሆነ አላውቅም። የደረሰኝ ወረቀትም የለም፣ በቃል የተነገረኝም የለም። ለምንድን ነው እንደዚህ የምታደርጉት ብዬ ፍርድ ቤቱን በማቀርብበት ጊዜ ፍርድ ቤቱ ለ1 ሳምንት ቀጠሮ ሰጠ። እናንተ ፖሊሶች አስራችሁ ስታመጡ እዛ እስር ቤት ላሉ ፖሊሶች ትንሽ ለምን እንደሚታሰር እንኳን ትዕዛዝ ምናምን አይደርሳችሁም እንዴ? ምክንያቱ ምናምን ወረቀት ምናምን አልሰጣችሁም? እነሱም እኛ ይሄን አናቅም ነበር አሉ። ከዛ በኋላ ከ2 ሳምንት በኋላ ክሱ ተሰረዘ፣ እንትን ሆነ ማለት ነው። ለምን? ህዝቡ ከጎን ስለቆመ ማለት ነው። ተመሳሳይ ኬዞችም እንደዚሁ ከበድ ያሉ ስቶሪዎችን ሰርተን እናውቃለን። እንደ ምሳሌ ብናነሳው የሐዋሳ ከተማ አስተዳደር ወይም ደቡብ ክልል በሚባለው እዛ ጊዜውን ተከፋፍሏል። አንድ ስቶሪ ሰራን። የክልሉ ባለስልጣናት ከኃላፊነታቸው በሙስና ተጠርጥረው ተነሱ የሚል ስቶሪን የሰራ ነው። እዛው የነበረ መነሳታቸውን ያረጋገጠ ስትሪንገር ነበረን። እሱ ዜናውን ላከልን። ምክንያቱም እዛው የኛው የምናምነው እንትን ነው ሰራ ነው። መረጃው በወጣ በማግስቱ ሰዎቹን ሆልድ አደረጓቸው፣ እንዳልተባረሩ ተደረጉ። ውሸት ነው ተብሎ መግለጫ ተሰጠ። ከዛስ በ3ኛው ቀን መጥተው የኛን
ማኔጂንግ ኤዲተራችንን ከዚህ ይዘው ደቡብ ነው ሄደው። ደቡብ ሄደ። በሁለተኛው ቀን ተመሳሳይ ጉዳይ ምንም አይነት ያለ ኤቪደንስ እንዳልሰራ እንትን አለ። እሱ ከተመለሰ በማግስቱ መነሳታቸው ዲክሌር ተደረገ። ግን አንዳንድ ጊዜ ምንድነው እነኝን ያነሳውልህ እንዲህ ያሉ ከአዲስ አበባ ውስጥ ሆነ ብቻ መታሰር ሳይሆን ከክልል ውጭም ያሉ መንግስታት መጥተው ፓወራቸውን ተጠቅመው ይሄዳሉ። ሚዲያ በትክክለኛው እስከሰራ ድረስ ህግን እስካከበረ ድረስ የሚፈራው ነገር የለም። ሁሉም ነገር ሳይሆን እስከ 64 ምናምን ጊዜ ይደርሳል። ሞር የሚያሳዝነኝ የጃስቲስ ሲስተሙ ምንድን ነው ብለህ እንድታስብ ነው የሚያደርግህ ማለት ነው። አንድ ጊዜ አንድ ስሜ ጠፋ የሚል ክስ መጣ። ከሳሽንም ሳየው ስም መጥቀስ አልፈልግም ለጊዜው ሳየው እንደዛ ብለህ ክሰስ ተብሎ የከሰሰ እንጂ የራሱ እንዳልሆነ በጣም ገባኝ። ከዛ በኋላ እኔ ጠበቃ ማልቀጥር ምናምንም አልቀጥርም ብዬ ራሴ የማጎታለሁ አልኩና ምስክር አድርጌ ደግሞ ያኛውን ሰው እየጠራሁት ከሳሹን በኋላ እዛ ፍርድ ቤት ላይ እሱን ስጠይቀው ሪፖርተር ጋዜጣ ኢንተርቪው አድርጎት ነበር አልኩት። አዎ። የተደረገውን ኢንተርቪው አንበውታል? አዎ አንቤዋለሁ። እርስዎ ከተናገሩት ውጭ የተዛባ የተምታታ ውሸት የሆነ ትክክለኛ ያልሆነ ስም የሚያጠፋ ነገር አለ? ኧረ ምንም የለም። ታዲያ ለምንድን ነው ስም በማጥፋት የከሰሱት? እኔ ራሴም እኮ ስሜ የት ጋር እንደጠፋ አልገባኝም። ወዲያው ፋይሉ ተዘጋ። ዳኞቹም ፍርድ ቤቱ ሁሉም ነገር ስቀም ፋይሉ ተዘጋ ማለት ነው። ምክንያቱም ምንድነው ይሄ ከራሱ እንዳልሆነ የሚያሳይ ነው ማለት ነው። እንደዚህ አይነት ነገሮች አሉ። ይህን በሚሆንበት ጊዜ ለጊዜው ብትስቅም የሚያሳዝነው ግን ለምንድን ነው እንደዚህ የሚሆነው? ፍርድ ቤቱ ራሱ የፍትህ ስነ ስርዓት የለም እንዴ? ለምን እንደዚህ ሆነ ብሎ አይጠይቅም እንዴ ብለህ ታስባለህ ማለት ነው። በዚህ ሂደት ውስጥ ብዙ ችግሮች ሊያጋጥሙ ይችላሉ። ብዙ ውጣ ውረዶች ይኖራሉ። ግን በተቻለ መጠን ሁሌ የምንለው ያንን ነው። በተቻለ መጠን ሚዛናችንን ጠብቀን ለመጓዝ ያደረግነው ጥረት ፍሬ አፍርቷል ብዬ አስባለሁ። በዚህ ሁሉ ሂደት ግን ችግሮች አልነበሩም፣ ስህተቶች አልነበሩም፣ የሚያጋጥሙ ነገሮች አልነበሩም ማለት አይደለም። ግን እነዚህን ሁሉ ነገሮች አቻችሎ የሄደ ጉዳይ ነው ለውጤት አብቅቶት እዚህ 30 ዓመት ድረስ እንዲጓዝ ያደረገው። ሪፖርተርን ሪፖርተር ያሰኙት የዜና ዘገባዎቹ ብቻ አይደሉም። የርዕሰ አንቀጹ ጠንካራ መልእክት፣ ርዕሰ አንቀጹን ቅልብጭ ባለ መንገድ የሚሸከሙ ውበት ያላቸው የካርቱን ስዕሎቹ፣ በክቡር ሚኒስቴሩ በታክሲና ደላላው ደግሞ የየመንገዱን እውነታ በብልሃት መግለጹ፣ የተስፍሽና ግብርሽ ቀልዶች፣ ሸማች፣ ስፖርት፣ ይድረስ ለሪፖርተር፣ ተሟገት፣ ልናገር፣ ምኔት፣ ፌርማታ፣ እኔ ምለው፣ ፍሬ ከናፍር፣ ምን እየሰሩ ነው፣ ከአንባቢያን የሚላኩ ማራኪ ጽሑፎችና ሌሎችም አምዶች ጋዜጣውን የሁላችንም ቤተኛ አድርገውታል። ርዕሰ አንቀጽም በሚጻፍበት ጊዜ የመጀመሪያ ግቡ መሆን ያለበት የሀገርን ጥቅም ማስከበር ነው። ከዛ ቀጥሎ ደግሞ በሕዝብ ላይ ጉዳት ሊያደርሱ የሚችሉ ነገሮችን ቀድሞ ለመከላከል የሚያስችሉ አመላካቾችን ለመጠቆም ነው። እነዚህን ነጥቦች ግራና ቀኝ አድርገህ በምትጓዝበት ጊዜ እንደ ወቅቱ ሁኔታ እንደ ተለዋዋጭነቱ በርካታ ጉዳዮች አሉ። ኢኮኖሚካሊ ሊሆን ይችላል፣ ፖለቲካሊ ሊሆን ይችላል፣ ሶሻል ሊሆን ይችላል፣ ዲፕሎማሲ ሊሆን ይችላል። አሁን እንደምናየው የጂኦፖለቲክስ ውጥረትና ትርምስ ሊሆን ይችላል። ሌሎች ጉዳዮች አሉ። እነዚህ ጉዳዮች ይዘው በሚመጧቸው ሁኔታዎች ውስጥ የሚጻፉ ነገሮች ሁሉ ልክ ቀድሞ በነበረው ልምድ መሰረት ሚዛኑን ጠብቀህ ለሚመለከታቸው መንግስትም ሊሆን ይችላል፣ ህዝቡም ሊሆን ይችላል፣ ፖለቲከኞችም ሊሆኑ ይችላሉ፣ በፖሊሲ ጉዳዮች ላይ የሚሳተፉ ዲሲሽን ሜከርስም ሊሆኑ ይችላሉ። እነዚህን አድሬስ የሚያደርጉ ነገሮችን ይጻፋል። አምድም ነበረው ዝንቅ ነው የሚል እንደዚሁ መዝናኛ የነበረበት የቃለ መጠይቅ አምድ እስካሁን ድረስ አለው። ርዕሰ አንቀጹ በጣም አጓጊ ነው። ክቡር ሚኒስትር ብዙ ሰው ያውቀዋል እና የሀገሪቷን የፖለቲካ ትኩሳት ወይም ማህበራዊ ሁኔታ በአጠቃላይ እንደ መለኪያ ያገለገሉበታል ሰዎች። ክቡር ሚኒስትሩ ሲጀመር ሁልጊዜ ምንድን ነው የሚባለው? የመንግስት አሰራር ሁልጊዜም ኃላፊነትና ተጠያቂነት አለበት ይባላል። ይህም ራሱ አሁን በስራ ላይ ባለው ህገ መንግስትም አለ። የመንግስትን የዕለት ውሎ ስሜቱን፣ አካባቢው ላይ ምን አለ፣ እንዴት ነው ነገሮችን እየመራ ያለው፣
እያስኬደ ያለው የምትለውን በአንድ ካራክተር ክቡር ሚኒስትር በሚባል ሰው ታመጣና ክቡር ሚኒስትሩ ወይ ከአማካሪው ጋር ሊሆን ይችላል፣ ወይ ከባለቤቱ ጋር ሊሆን ይችላል፣ ወይ ከተቃዋሚ የፖለቲካ ፓርቲ ጋር ሊሆን ይችላል፣ ወይ ከውጭ ዲፕሎማቶች ጋር ሊሆን ይችላል፣ ወይ ከድሮ ጓደኞቹ ጋር ሊሆን ይችላል። ተገናኝቶ ኮንቨርሴሽን ይኖረዋል። ደላላው ደግሞ እንደምታየው ደላላ ማህበረሰባችን ውስጥ የማይደርስበት ቦታ የለም። ከቤት ሰራተኛ ጀምሮ እስከ ትልቅ ሪል ስቴት አፓርትመንቶች እና መሬቶች ድረስ ይደልላል። ብዙ ነገሮችን ያያል። የሚጓዝባቸው በጣም በርካታ ቦታዎች አሉ። ከቢጤዎቹ ደላሎች ጀምሮ እስከ ትልልቅ ኢንቨስተሮች፣ አንዳንድ ባለስልጣናት፣ ከዛም አልፎ ተርፎ ደግሞ ጎረቤቶቹ አሉ። እነ ባሻ የሚባሉ ልጃቸው ምሁር አለ። ብዙ ጊዜ እሱ ነው ብዙ ነገሮችን ምሁሩ የሚያሳየው። ባለቤቱ አለች። ቤተሰብንም ያሳያል፣ ጎረቤቶችንም ያሳያል። ከዛ ወጥቶ ደግሞ አካባቢውን ያያል እና በሚንቀሳቀስባቸው ቦታዎች መኪና ሲደልል፣ ቤት ሲደልል፣ መሬት ሲደልል፣ ከዛም አልፎ ተርፎ ደግሞ አፓርትመንቶችን ደግሞ ለሚመለከታቸው እንደ ፍላጎታቸው ሲደልል የሚታዘበውን ነገር ይነግረናል። ታክሲ ደግሞ ያው ማህበረሰባችን ታክሲ ላይ ነው ለሚጓዘው። ታክሲ ላይ ደግሞ አሽከርካሪው ያለ፣ ረዳቱ አለ፣ ወያላ የምንለው ተሳፋሪዎች አሉ። ተሳፋሪዎች ደግሞ በእድሜ ስብጥር ከአዛውንት እስከ ታዳጊዎች ድረስ ይኖራሉ። በዛ ሂደት ውስጥ አንድ ነገር እንደ ቀልድ ይነሳል፣ ወይ ሰልፍ ላይ ሊሆን ይችላል። ከዛ ተሰልፈው ገብተው ደግሞ ጉዞ ሲጀመር ወያላና ሹፌር የሚያደርጉት የራሳቸው ኮንቨርሴሽን ወይም ደግሞ ውይይት ይኖራቸዋል። እርስ በርስ ደግሞ ይኖራል። የፖለቲካ አመለካከት ልዩነቶች ይኖራሉ። በዛ ላይ ደግሞ አዛውንቱ የመሰሉ ሰዎች ደግሞ መጥቶ ገላጋይ ሆኖ መስመር የሚያስይዘዋሉ እንደ ሀገር ሽማግሌ። እንደዛ እያለ ይቀጥላል ታሪኩ። ተስፍሽና ገብርሽ ያው ሜም ነው፣ ግን ሜሙ ዝም ብሎ የዋዛ አይደለም። ለምሳሌ ስኳር በተወደደበት ጊዜ ይሄድና ሻይ ያዛል። ሻይ ሲያዝ በስኳር ነው ያለ ስኳር ነው ይለዋል። በስኳር ነው እንጂ ሲል አይ ዋጋው ስለሚጨምር ነው ይለዋል። እና እንደዚህ ተራ ማህበራዊ ነገር ይመስሉ ግን ወቅቱን የሚገልጹ ነገሮች አሉ። በዘይቱም ጉዳይ እንደዚህ ይኖራል ማለት ነው። በርዕሰ አንቀጹ ላይ የሚወጣውና በክቡር ሚኒስትር ላይ የሚነገሩትን ነገሮች በማጤን ምን አቅጣጫ ወይም ምን የወደፊት ነገር ሊኖር እንደሚችል መገመት ይቻላል የሚሉ ሰዎች ሁሉ ነበሩና ከነዛ ጸሐፊዎች አብረው በጣም ብዙ የዘለቁ አሉ። መሀል ላይ የተለያዩም አሉ። አሁን በተለያየ ሚዲያ ያሉ አሉ። ግን እና አሁን ታምሩ ጽጌን መላኩ እና በፍቅር እነ ምህረት ይልቃል የሚባል በጣም የሚገርም ልጅ አሁን ሌላ ቦታ የሚሰራው አይ ቲንክ እነ ዳዊት ታዬ አላቃቸው እንደዚህ ሰዎች በነገራችን ላይ ስማቸውን ነው የማውቀው። እነ ታምሩ ጽጌ ብያለሁ። እነ ደረጀ ጠገናው፣ ጽዮን የምትባል ሌላ ልጅ፣ ዮሐንስ አንበርብር። ዮሐንስን እንኳን አውቀዋለሁ። 3-4 አውቃቸዋለሁ። መላኩን፣ ዮሐንስን፣ ምህረትን አውቃለሁ። አሁን ሌሎቹን ግን አላቃቸውም ኢንፐርሰን። በጽሁፋቸው፣ በቃናቸው፣ በችሎታቸው በሚያቀርቡት ነገር ነው እነዚህ ሰዎች አሁን ይህን ያህል ማስታወሳቸው። ሰዓሊው የካርቱኒስቱ ኤልያስ አረዳ ይባላል። በጣም የታወቀ ሰዓሊና ቀራጭ ነው። በዚህ ሙያው የታወቀ ነው። ላለፉት 30 ዓመታት አብሮ የተጓዘ ነው። ረጅም ጊዜ ልምድ አለው። እርግጥ ቀደም ሲል ሌላ ሰው ነበረ፣ እሱ ነው ግን ረጅም ጊዜ ነው የሰራው። በ5 ደቂቃ ንግግር የርዕሰ አንቀጹን ካርቱን ይሰራዋል እና በዛ የሚፈለገውን መልእክት እንዲተላለፍ ያደርጋል። ያ ደግሞ ብዙዎች ዘንድ ጥሩ ተቀባይነት አለ። ለምሳሌ አንድ ጊዜ መለስ ዜናዊ ለሚኒስትሮቹ 500 ካሬ ሜትር ቦታ ሰጣቸው አዲስ አበባ ውስጥ የዛሬ 25 ዓመት ይሆናል ሰጣቸው። ያው ባለስልጣን ነው። 500 ካሬ ሜትር ቦታ ይሰጣቸው ተብሎ ሪፖርተር ጋዜጣ የጻፈው ርዕሰ አንቀጽ ትዝ ይለኛል። ቦታና ሹመት በውጤት እንጂ በሹመት መሆን የለበትም የሚል በስራ ውጤት እንጂ በሹመት አይደለም የሚል ርዕሰ አንቀጽና እዛ የርዕሰ አንቀጹ ቅድም ያልኩት ኤዲቶሪያል ካርቱን ላይ መለስ እንደዚህ ብሎ ቁጭ ብሏል ዙፋን ላይ። እዚህ ላይ ዘውድ አለው ልክ እንደ ድሮ ነገስታት ማለት ነው። እና ሚኒስትሮቹ ዘራፍ እኔ ምናምን የመለስ አሽከር በበበ ይላሉ። እዛ እሱ ንጉስ ነው እንደዚህ ይዞ 500 ካሬ ሜትር ስጣቸው ይላል ማለት ነው። ይህ እንግዲህ መለስ ስልጣን ላይ ያለ ነው ገና እንደውም በጣም በበረታበት ዘመን ነው። እና ይህን ያህል ሲባል እንዴ ዝም ተባለ አላውቅም። አሁን እንደዚህ አይነት በጣም ብዙ የሚገርሙ ነገሮች ይወጡ ነበር። እዚህ ውስጥ እኛ ብቻ አይደለንም ሰጪ። ቱ ዌይ ትራፊክ የሚባል ነገር አለ።
አንደኛው እኛ በተለያዩ መንገዶች በሀተታም በዜናም በተለያዩ ነገሮችም ለአንባቢዎቻችን እናቀርባለን። ከአንባቢዎች ሳይድ ዩኒቨርሲቲ የሚያስተምሩ ሰዎች ሊሆኑ ይችላሉ፣ ሃይስኩል የሚያስተምሩ ሰዎች ሊሆኑ ይችላሉ፣ ኢኮኖሚስቶች፣ የፖለቲሽያንስ በዚህ በጂኦፖለቲክስ ላይ እውቀት ያላቸው ሰዎች እንዲሁ ደግሞ በሀሳብ አለኝ የሚሉ ሰዎች እንደ እኔ የምለው ልናገር፣ አስተያየት፣ ተሟገት የሚባሉ አምዶች አሉ። ተሟገት ደግሞ በተለይ የፖሊሲ ኢሹዎች ላይ የሚጽፉ ሰዎችም አሉ እና እነዚህ አምዶች ደግሞ ምንድነው ጋዜጣው እዚህ ጋር በጋዜጠኞች ሰርቶ እንኩ የሚባል ብቻ ሳይሆን ከአንባቢያንም ተሳትፎ እንዲያደርጉበት የተመደቡ አምዶች ናቸው። እነዚህም በጣም ተወዳጅ ናቸው። በዚህ ላይ ደግሞ በሺዎች የሚቆጠሩ ሰዎች አስተዋጽኦ አድርገዋል። ሁልጊዜ የምናመሰግናቸው። እንዲያውም እኛ ምንላለን የሚጽፉ እጆች ይባረኩ ነው የምንለው። 30 ዓመታት ሳይቋረጥ ለአንባቢያን መድረስ እድል አይደለም፣ የሥራ ስነ ምግባር፣ የጥራት መስፈርትና የተቋማዊ ጽናት ውጤት እንጂ። የማይቋረጥ ጥረትና ጽናት በሀገር ውስጥና በዓለም አቀፍ መድረኮች ለሪፖርተር ዕውቅናን አሰጥቷል። ሪፖርተር የተቀበላቸው ሽልማቶች ምስክርነታቸው ለተቋማዊ ጽናቱ ማሳያ ናቸው። ሪፖርተር ዛሬ ግርማ ሞገስ ያለው ህንፃ ገንብቷል። ዘመናዊ የሚዲያ ኮምፕሌክስ። ይህ ህንፃ ከድንጋይና ከአሸዋ በላይ ነው። በኢትዮጵያ የግል ፕሬስ ታሪክ ውስጥ ራስን ችሎ ተቋም መሆን እንደሚቻል የሚያሳይ ሕያው ምስክር ነው። ዛሬ እዚህ ቦታ ላይ ለመገናኘት የበቃ ነው የሪፖርተር ጋዜጣ 30ኛ ዓመት የመሰረታ በዓልን ምክንያት በማድረግ ነው። ዋናው ምክንያት ይህ ቢሆንም የሪፖርተር ጋዜጣ 30ኛ ዓመት ክብረ በዓልና የዋና መስሪያ ቤታችን ህንፃ ግንባታ መጠናቀቅ አንድ ላይ በመግጠሙ ነው። መርሃችንም ነፃ ፕሬስ፣ ነፃ መንፈስ፣ ነፃ ሀሳብ ነው። The king and the queen of the news. Congratulations. ሪፖርተር ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ከስፖርቱም ከኪነ ጥበቡም በርካታ ጉዳዮችን በአማርኛ በእንግሊዝኛ ቋንቋዎች በጋዜጣና መጽሔት ለ30 ዓመታት የትላንትና ዜናዎች የዛሬ ታሪኮችን ሰንዷል፣ እየሰነደም ይገኛል። አሁን ጊዜው የቴክኖሎጂ ነው። ፈጣን መቀያየሮች በሚታዩበት የኮሙኒኬሽን ቴክኖሎጂ ዘርፍ የሪፖርተር ጋዜጣ ቀጣይ አካሄድ ምንድን ነው? እንግዲህ አሁን እኛም የምንለው ሌሎችም የሚያሳስቡን ምንድን ነው፣ በቃ አሁን ዓለም እየተቀየረ ነው ያለው። ዲጂታል ሚዲያው ከመቼውም ጊዜ በላይ ተጽዕኖን እያሳደረ ነው ያለው። ይሄ ተጽዕኖ ደግሞ ወደድነውም አልወደድነውም የሚቀጥል ነው የሚኖር ነው። በዚህ ሂደት ውስጥ መንቀሳቀስ መቻል ያስፈልጋል። ለዚህም ሲባል ጋዜጣ መታተም እስከቻለበት ጊዜ ድረስ ይሄዳል። ኤኒታይም እኮ መንግስትም እኮ በቃ ብርሃነ ሰላም ነው የሚያተመው። አይ ማተም አልችልም ሲልህ ምን ልትሆን ትችላለህ? ሁልጊዜ ለዛ ትዘጋጃለህ። ስለዚህ ወደ ዲጂታል የሚደረገው ጉዞ በጣም መቀላጠፍ አለበት። ብዙ አማራጮች ስላሉ ወደዛ መዞር ያስፈልጋል። አሁን ሰውም እንደ ድሮ ቁጭ ብሎ የሚያነብበት ዘመን አይደለም። እርግጥ ነው ማንበብ ይፈልጓሉ፣ ትምህርት ተቋማት ይፈልጋሉ፣ የምርምር ተቋማት ይፈልጋሉ። ለተለያዩ ጉዳዮች ጋዜጣ ይፈልጋል። ረጅም ጽሁፎች የሚፈለጉበት ምክንያትም አለ። መጽሐፍትም ይነበባሉ። በእርግጥም ግን አሁን መረጃዎች በጣም ፈጣንና ተለዋዋጭ ስለሆኑ ወደዛ መጓዝ መቼም ቢሆን ሊረሳ የማይገባው ተግባራችን ይሆናል ማለት ነው። ዲጂታሊም መሄዱ እንዳለም ቢሆን የወረቀት ህትመቱ መቅረት የለበትም። እንግሊዝ 60 ሚሊዮን ህዝብ አላት። ስልጣኔው የተለያየም ቢሆን እኛም እኩል ነን። በየቀኑ 11 ወይ 14 ጋዜጦች ይወጣሉ፣ ይታተማሉ። እኛ 120 ምናምን ሚሊዮን ህዝብ አለን። ይኸው በዕለታዊ የሚታተም ጋዜጣ የለም። አዲስ ዘመን ውስጥ ማን ያነባዋል? እነ ኬንያ በቀን 4-5 ጋዜጦች ኤቭሪዴይ ይታተማሉ። እኔ እንደውም ከተሳካላቸው እሱን ዕለታዊ የመሆንም ነገር ቢያስቡ ጥሩ ነው ብዬ አምናለሁ። ኦቨርኦል ግን በጣም
ደስ የሚለኝ ጋዜጣ ነው። የሪፖርተር ጋዜጣ መስራችና ባለራዕይ አማረ አረጋዊ ባለፉት 30 ዓመታት ይህን ጠንካራ የሚዲያ ተቋም ጠንካራ መሰረት እንዲይዝ በመሪነት ለዚህ አብቅተዋል። ከ30 ዓመታት በኋላ በኢትዮጵያ ሚዲያ ታሪክ ውስጥ ምን ተብለው እንዲታወሱ ይፈልጋሉ ብለን ጠይቀናቸዋል። እንዲህም አሉን። ከዚህ በላይ መስራት አለብኝ ብዬ ነው የማምነው። በአሁኑ ጊዜ በሀገራችን አክቲቪዝም እና ጆርናሊዝም ሲደበላለቅ ነው። ሚዲያ አሁን ማድረግ ያለበት ከጥላቻ ንግግር፣ ከሐሰተኛ መረጃ ርቆ ህዝብን ወደ ሰላም፣ ወደ ፍቅር፣ ወደ አንድነት የሚያመጣበት ስራ መስራት ስላለበት ሪፖርተር እስካሁን ድረስ ይህን ሰራሁ ብዬ ከሞከራ ይልቅ ብዙ የሚቀረኝ ነገር አለ ብዬ እዛ ላይ ትኩረት እንድሰጥ ነው ራሴን ማትኮር የምፈልገው። አመሰግናለሁ። 30 ዓመታት አለፉ። የጋዜጦች ቀለም ተለውጠዋል፣ ቴክኖሎጂውም ተሻሽሏል፣ ሰዎችም አልፈዋል። ነገር ግን የሪፖርተር ገጾች አሁንም አዲስ ታሪክ ለማውጋት ይገለጣሉ። ይህ የ30 ዓመታት ጉዞ ማጠቃለያ ሳይሆን ለቀጣዩ 30 ዓመታት የተሰጠ የመክፈቻ ቃል ነው። ሪፖርተር፣ የትላንት ምስክር፣ የዛሬ ድምፅ፣ የነገ መንገድ።